ዘረኝነት ነው ዋጋው እንደውም በደንብ አስረግጠው መንገር አለ እሱ ስላለ የኢትዮጵያ ችግር ዘረኝነት ነው ዘረኝነት ፖለቲካ በጣም የሚያሳዝነው ከምንም ነገር የሚያሳዝነው ባላዋቂ ሰዎች ንጹሃኖች ሲሞቱ እንደማየት የሚያሳዝን ነገር የለም። እንደው አውቀህ ገብቶ እንኳን ቢሆን አንድ ነገር ነው። በቃ ካልሆነ ምን ከክብር ጋር ነው ማለት ካልሆነ አንዳንድ ጊዜ እኮ ክችች አትልም አንድ ነገር ካላማረልህ ማለት ነው። በጣም ያሳዝናል። ያው ቁም ነገር ሌላው ይቅር ለኢሳያስ አፈወርቂ ምን መናገር እንዳለብን እንዴት አታውቅም? ኦኬ አሁን የግብፅ አልሲሲ ጋር መልእክተኛ ስትልክ ተቃዋሚ ፓርቲ ሆነ እባክህ አልሲሲ እርዳን፣ እኛ የምንታገለው እኛ ጫካ ውስጥ ነፍጥ ያነሳ ነው የአባይ ግድብን ለመጨረስ ነው ገንብተን ለመጨረስ ነው። ጀስት እኔ አሁን ከእናንተ ፐርስፔክቲቭ ነው የተናገርኩ ያሉት የማንም አባል አይደለም፣ ግን ጀስት ሐቂቃውን እናወራውን አልሲሲ ጋር መልእክተኛ ልከህ እንዲረዳ ብትፈልግ የአባይን ግድብ እኛ ገንብተን ለመጨረስ ነው እባክህ እንቅፋት ሆኖብናል የኢትዮጵያ አንዳንድ ፖለቲከኞች እና እባክህ እርዳን ብትለው አልሲሲ ምንድን ነው የሚልህ? የአባይ ግድብን ልትጨርስ እኔ ልርዳ። አሁን እዚህ ጋር ንቃተ ህሊናን መመርመር ያለብህ አንተ ምን አይነት ፖለቲከኛ ነህ? ቁም ነገር ኢሳያስ አፈወርቂ ጋር ሄደ የብሔር ፖለቲካ ላጠፋ ነው። ባለፈውም ሲናገር ሰምቼዋለሁ። ኢሳያስ አፈወርቂ በአንድ ወቅት ይሄን ተናግሮታል። ይሄን አስረግጠ ነገር ይሏል። ረገጥ አድርገህ ነው መናገር ያለብህ። ኢሳያስ አይወድም እንደዚህ አይነት ነገር አይወድም። ኢሳያስ ኢትዮጵያ ስትበጣበጥ አይወድም። ኢሳያስ የኢትዮጵያን ሰላም ነው የሚወደው። እድሜ ልኩን ኢትዮጵያን ስለማበጣበጥ ያሰበ ሰውዬ ጋር ማለት ነው። እድሜ ልኩን እንቅልፍ ማይተኛ ኢትዮጵያውያን በሰላም ሲያድሩ እንቅልፍ ማይወስደው ሰውዬ ጋር እንደው ጀስት እንድትረዳ እንኳን ፈልገህ ከሆነ ልትረዳ የምትችልበትን ቋንቋ አሰናርተህ እንዴት መላክ ይከብድሃል? ሰውየው የሚረዳ ሰውዬ ምንድነው የሚወደው? ምን ብለው ነው ይሁንታውን ማገኘው የሚለው እንዴት እንኳን ያናታ እኮ ቤዚክ እኮ ነው። እግዚኦ ዘረኝነት ነው። ስለዚህ እኛ የምንዋጋው ዞሮ ዞሮ የአማራን ችግር ብንፈታው ዘረኝነትን ከስር መሰረቱ ነቅለን ለመጣል ነው። ስለዚህ ራሱ ኢሳያስ ባለው እንስማማለን። ይሄኛ የአማራ ላይ 30 ዓመት ራዕይ ነው። ዘረኝነት ከኢትዮጵያ እንዲጠፋ እንፈልጋለን። ከአፍሪካ ቀንድ እንዲጠፋ እንፈልጋለን። የማንነት ፖለቲካ ነው ይሄ የመጣው። የማንነት ፖለቲካ እኛ የግድ አማራ ለመታገል ብንገደድም ማለት ነው ብንገደድ ዞሮ ዞሮ ለኢትዮጵያ እንደማይጠቅም ግን እናውቃለን። ግን የግድ ራሳችንን ለመከላከል በማንነታችን ተደራጅተናል። የግዴታ ነው ጄኖሳይድ ከፈተብን። ስለዚህ የምንታገለው እንደአማራ ነው፣ የተደራጀነው እንደአማራ ነው። ግባችን ግን ከስር መሰረቱ ኢትዮጵያ ናት። ኢትዮጵያ ውስጥ ኢትዮጵያን ከዘረኝነት ነፃ ማውጣት ነው። ከዘረኝነት መንግስት በዘረኛ መንግስት ነፃ ማውጣት ነው። ከዘረኝነት ፖለቲካ ነፃ ማውጣት ነው። ሰውዬው ያለውን ነገር ትደግምላቸዋለን። ሁለቱ ደግሞ የወሳኝ የማህበር ጥያቄ የለም። እኛ ደግሞ እኛ ዘረኛ አይደለንም። ኢትዮጵያን ከኢትዮጵያ ዘረኝነትን ለማጥፋት የምንቀሳቀሰው የሚለውን ካስረዳቸው በደንብ አብረን መስራት እንችል ይመስለኛል። ብዙ ያልኳቸው ነገሮች አሉ። ዞሮ ደብዳቤው እንዳለ ቢሆንም አጠቃላይ ቪዥናችንና አጠቃላይ መዋቅራችን ይመስላል በተመለከተ በአጭር ጽሁፍ አዘጋጅቼልሃለሁ። በዋትስአፕ ካገኘን እልክልሃለሁ መጀመሪያ ጽሁፉን። እሺ ያንንም ላኩት እኔም የሚሆን እንትላቸው። እሺ በቃ እኔ እልክልሃለሁ። ይሄኛውን ጫርጫ አድርጌልሃለሁ። አይዞህ ዛታ የሚያስፈልገ የውጭ ያሉትን ስልክ ቁጥር ታውቀዋለህ? አላውቅም። ትናንትና እዛ ስለነበርኩ ሲደውሉልኝ አጠፋው ስልኩን። ምክንያቱም ድንገት የሆነ ነገር ያጋጥም ስልኮች ከተገኘ ሌላ ነገር ይመስላል ብዬ ቶሎ ማጠፋው እዛው። አሁን የደውሉልኝ አንዳንድ ሀሳብ ይስጠኝ። አይ በቃ አሁን እኮ ይሄ ስልክ እስከመቼ ነው የሚሰራው? በቃ ይሄ ምናልባት ከዚህ ቦታ እስካልተንቀሳቀስ ይሰራል። እሺ
በቃ ቆይ ዛሬ ውጭ ያሉት ይደውሉልሃል። በኋላ የሚያስፈልግህን ነገር በሙሉ እነሱ ያገኛሉ። ከሰዓት ነው አገኛቸው እንግዲህ ከ10 ሰዓት በኋላ ችግር የለም። እስከዛ እዚሁ ነኝ፣ እስከ ነገ እዚሁ ነኝ። ይደውልኝ፣ ማታ አካባቢ ይደውልኝ፣ እናወራ በደንብ። በቃ ይሄ ነው ልጁ። ግን ካልሄደ መልእክተኛው ካልሄደ የምታውቁት ካላችሁ ደውላችሁ እንዳትሄድ በሉት። ይሄን መልእክት ይዘህ እንዳትሄድ ቆዳህ ነው የሚገፈፈው በሉት። ቆዳህ ነው የሚገፈፈው በሉት። በተረፈ ግን ይሄ የሰማሁት ከሚታገሉት ከራሳቸው ከሚታገሉት ተይዟል። ኢሳያስ በቁምህ ነው ቆዳህ የሚገፈው በሉት። ልጁ የምታውቁ ካላችሁ በርግጥ ሰውየው አድማጩም አደገኛ ነው በጣም። እንደዛ ልበለው እሺ። ቢሮ ላይ አይደል? ቢሮ ላይ አተኩር እና ኢሳያስ ዘረኝነትን ስለሚጠላ ዘረኝነትን እናጠፋለን ብለው ይወዳል። ፖለቲካ ማክሰኞ የጀመረ ሰው እንደዛ መልእክት ይልካል። የሚገርም ሜሴጅ ነው የሚልም እኮ አይጠፋም። የሚገርም ሜሴጅ ነው እስክንድር የላከው የሚገርም ሜሴጅ ነው የሚል ሰው አይጠፋም። አንተ መቼስ ወይ አንቺ በልጅነትሽ ከአልጋ ላይ ወድቀሽ መቻል አለበት እንጂ ያለውን የቀጠና ፖለቲካ የኢሳያስ አፈወርቂን ባህሪ ቢያንስ ከምታደርገው ከሰውየው ባህሪ በመነሳት እንደው አላንሱ ምናምን እንዳለው እንኳን ምን አይነት ሜሴጅ መላክ እንዳለብህ ማወቅ አለብህ የሚል እምነት አለኝ። የሆነው ነው። ሌላኛው የራሴን ሃይፖቴቲካል የሆነ ስቴትመንት ላስቀምጥና ምናልባት ትግል ውስጥ ያሉ ራሳቸው የፋኖ ልጆች ሲናገሩ የምትሰሙት ይሆናል። ጊዜ ካገኘኝ አንዳንዶቹን አስገባለሁ። ምናልባት እስክንድር ነጋ ከቲፒኤልኤፎች ጋር አይስማማም። አሁን ቲፒኤልኤፍ እና ሻዕቢያ አብረው እንደሚሰሩ ግልጽ ነው። ጌታቸው ረዳ ተናግሯል። ጀነራል ዮሐንስ ተናግሯል። ኬሪያ ተናግራለች። ሁሉም እየተናገረ ነው። አንድ ቀላል ጥያቄ ልጠይቃችሁ። ቲፒኤልኤፍ እና ሻዕቢያ አንድ ላይ እንደሚሰሩ ይፋ ባደረጉበት እየተናገሩ እየሰሩ ባሉበት በዚህ ሁኔታ አማራ ክልል ውስጥ አማራ ፋኖን እመራለሁ የሚል አንድ ድርጅት ከቲፒኤልኤፍ ጋር አልሰራም ከሻዕቢያ ጋር ግን ሰራለሁ ማለት ይችላል? ትችላላችሁ? ነው ከእናንተ ጋር አይደለም የምሰራው፣ ከእነሱ ጋር ነው የምሰራው። ትችላል? በሌላ አባባል ነው ከምግባይ ጋር አልሰራም፣ ከደብረጽዮን ጋር ነው የምሰራው። ደብረጽዮን ጋር ከሱ ጋር ነው አላያንስ የምፈጥረው እንጂ ከምግባይ ጋር ግን አልሰራም እንደማለት ነው። ዋይኖት ጥሩ ጥያቄ ነው። ምክንያቱም እዚህ ከመግባቴ በፊት ያሰናዳሁት አንድ ቆንጆ ቪዲዮ ስላለ እሱ ላስደምጣችሁ። ጀነራል ዮሐንስ ከተሪቱ ኦኬ፣ እስኪ ስሙት። ምን ያያል? ኤርትራ ነፃ ወጣ፣ የራስን እድል በራስ መወሰን፣ ሰላም ወደ ዲሞክራሲ መምጣት ነው መታገል። ያን የሚገባኝ እኔ ከኤርትራ ጋር በተያያዘ የመርሰነሪ ስራ ነው የተሰራው ብያለሁ። መርሰነሪ እኮ በገንዘብ ነው የሚሸጠው። ተሽጠናል ነው በኢሳያስና አሁን እንኳን አብረው እየሰሩ ነው። ኢሳያስና ስብሃት ሊለያዩ እኮ አይችሉም። ስብሃት እኮ ቲፒኤልኤፍ ከኢሳያስ ፍላጎት ውጭ እንዳትሄድ አድርጓታል። ይህም ብዙ ጊዜ ይጠቅሳሉ እዚህ መጽሐፍ ላይ። አዎ እንዳትሄድ አድርጓታል። ለምን? ቲፒኤልኤፍ በኔትወርክ በቁጥጥር ውስጥ ገባች። ቲፒኤልኤፍ ውስጥ የማትፈለግ ከሆነ አቀራረቡ በጣም ማሰር ተደርጓል። ከብዙ ጊዜ ልምድም ጋር ተያይዞ የቀረው ኔትወርክ ነው። በተመኔት ጉባኤ ላይ የማንፈልገው ጥያቄ ሊጠይቅ የሚችል ሰው እንዳይገባ የሚል አሰራር እኮ ስታብሊሽ ያደረገ ነው ቲፒኤልኤፍ። የቲፒኤልኤፍ ጉባኤ በራሱ ካድሬ ውስጥ የማንፈልገው ጥያቄ የሚጠይቅ ከሆነ እንዳይመጣ ታች የሚደረጉ ውይይቶች ምናምን ምርጫ ምናምን ምልጭ የለም። የኔትወርኪንግ ስራ ነው። የማይፈልጉት ሰው እንዳይመጣ ይሄን በጣም ፉሊ ኢንትሮዲውስ ያደረገው ስብሃት ነው። ሄዶ ደግሞ በጣም ተሳክቶለታል እና 17 ዓመት ጦርነቱ እንደዚህ ብሎ ብዙ ነገር ተሸክመን መጣ። ቲፒኤልኤፍ እና
ሻዕቢያ አንድ ላይ ነው የሚሰሩት። አንተ ትላንት ጢባ ጢቤ ሲጫወቱብህ የኬሪያን ላስደመጥ እችላለሁ። ስናሰቃያቸው ጢባ ጢቤ ስንጫወትባቸው የነበሩ እያመኑ ማለት ነው። እንዴት የራስን የመታገያ አጀንዳ ቀርጸ እንዴት በራስ ዛቢያ መሽከርከር ይገብዳል? ጀስት እቃቃ የተጫወቱብህ ማለት ነው። ቲፒኤልኤፍ እና ሻዕቢያ አብረን እንደሚሰሩ ወይም ደግሞ አንድ እንደመሆናቸው አንዳቸው ለአንዳቸው የሚደርሱ ሁለት ሰዎች ጋር ገብተህ ጀስት እኔ ለቲፒኤልኤፍም ፌርነስ ለሻዕቢያም ለምናምንም እኔ ሁሉ ነገር በሀቅ ነው የምናገር። ሁሉም ሀገር ራሱን መቆጣጠር ራሱን መከላከል አለበት ብዬ አምናለሁ። የናሽናል ሴኩሪቲ ኢንተርናሽናል ሴኩሪቲ ጉዳይ ለምን ለእኔ ለሻዕቢያን ፌርነስ እናገራል። ኢሳያስ አፈወርቂ ለምሳሌ ሊያጠቃ ሲፈልግ ይሄን ቢጠቀም ለምን እንደዚህ ያደረገ ልለው አልችልም። ለኢሳያስ ምንም እንኳን ኢትዮጵያዊ ቢሆን ማለት ነው። ግን አሁን ሀቁን እናውራ ካልን አሁን ኢሳያስና ደብረ ጽዮን አብሮ እየሰሩ እስኬው ወይም ደግሞ ዘመነ ካሴ ከነዚህ ሰዎች ጋር አይ ከኢሳያስ ጋር አልሰራም ከእንትና ጋር እሰራለሁ ልትል ትችላለህ? እንደዚህ ልትል ትችላለህ? ብትል የሚያዋጣው የረጅም ርቀት የሚወስድህ አይመስለኝም። ሁለተኛ እነዚህ ሰዎች ኬሪያ ኢብራሂም ከዚህ ቀደም ስትናገር ሰምታችሁ ከሆነ ላለፉት 27 ዓመታት ስናሰቃያቸው ስንጫወትባቸው ትላለች ቃል በቃል። ዌርስ ኬሪያ ቲንክ 50 ከት 50 ሁሉም በላይ ግን ይህንንም ከሻዕቢያ ጋር ግንኙነትም ዙሮ የትግራይ ህዝብ ነው ዋጋ የሚከፍለው። ከዛም ይሁን ካሁን በኋላ ግንኙነት ፈጥረን ጦርነት ፈጥረን የምናገኘው ወይም የምናስቀጥለው ስልጣን መቅረት ነው ያለበት። በቃ ህዝቡ አያስፈልገውም። አሁን ህዝቡ ሰላም ነው የሚፈልገው። በቃ ይበቃዋል። ልክ ለጦርነት እንደተፈጠረ ህዝብ እኮ ነው አርገን እየሳልን ያለ ነው። ግን ብልጽግና ይሄንን ሰላምን በተመለከተ ህዝቡ ያለውን ፍላጎት በሱ እንኳን አንተ ቲፒኤልኤፍን አታውቁትም። ቲፒኤልኤፍን በነገራችን ላይ በደንብ አታውቀውም። ሀቁ ነው የምነግርህ። አሁን ብዙ ጊዜ ስለ ቲፒኤልኤፍ ለነሱ ፌርነስ ያላቸውን ሀቅ ብዙ ጊዜ ነግሬያለሁ። ዛዘር ሳይድ ደግሞ ያላቸው ኢሜጅ ቲፒኤልኤፍ ደረጃውን የጠበቀ ማፊያ ነው ወይ ከሱ የበለጥክ ማፊያ መሆን መቻል አለብህ። ቲፒኤልኤፍ ቃል ገብ ያውም ደግሞ እነሱ የተጻፈ ከ1 እስከ 20 ድረስ ሊዘረዝሩልህ የሚችሉት የመታገያ አጀንዳ ይዘው የመታገያ ማኒፌስቶ ይዘው አንተ ማኒፌስቶ ሳይኖርህ ቶማስ ሳንካራ እንደሚልህ ማለት ነው የአፐር ቮልታ የቡርኪና ፋሶ ታጋይ a soldier without a political ideology or manifesto is a potential criminal ያለ ማኒፌስቶ ወንጀለኛ ሆነ። በምን በተጻፈ ነገር ላይ ነው ከቲፒኤልኤፍ ጋር መስራው? ኦኬ ይሄ አስማማናል ብለህ ቁጭ ብለህ እንደው የምትነጋገርበት ነገር ሳይኖርህ ከነዚህ ማፊያዎች ጋር ሰራለሁ ስትል እንኳን እነዚህ ሰዎች ላንተ ይቅርና ይኸው እንደሚናገሩት ራሳቸው በአንድ ወቅት አብረው ሲሰሩ የነበሩ ሰዎች ሲናገሩ እንደምትሰማው የትግራይን ህዝብ እንደሚከራይ ወታደር ነው የተጠቀሙት። የቀይ ኮከብ ዘመቻን ታስታውሳላችሁ? የቀይ ኮከብ ዘመቻ ላይ ከዚያድ ባሬ ጦርነት ማግስት መንግስቱ ኃይለማርያም ወይም ደግሞ ደርጎች ወደ አስመራ ሲዘምቱ ከፍተኛ ድብደባ በነበረበት ሰዓት ስብሐት ነጋና ግብረ አበሮቹ የትግራይን ወጣት ሰብስበው ሻዕቢያዎችን ለማትረፍ ወደ ሳህል በረሃ ሄዱ። በማንኛውም ሰዓት የትግራይን ወጣት እንደሚከራይ ለማንኛውም ተዘጋጅ፣ በቃ ተተኩሳለህ፣ ዛሬ ነገ ተተኩሳለህ እንደሚከራይ ወታደር ነው የሚጠቀሙት። they don't care እንኳን አንተን ማለት ነው። ስለዚህ ከምታራምደው የመታገያ አጀንዳ ጋር ኢቭን እንኳን እንደዚህ በቃል ቨርባሊ እንኳን ከምትናገረው ንግግር ጋር ይጋጫል የእነዚህ ሰዎች አይዲዮሎጂ።
የአማራ ፖለቲከኞች ህገ መንግስቱ እንዲቀየር ይፈልጋሉ። እነዚህ ህገ መንግስቱ እንዲቀየር አይፈልጉም። የአማራ ፖለቲከኞች ወልቃይት ጠገዴ የአማራ ህዝብ አጽመ ርስቱ ነው ብለው ያምናሉ። እነዚህ አማራ የወልቃይት ጠገዴ ነገ ከነገ ወዲያ እናስመልሳለን፣ በቁጥራችን ስር እናስገባለን ይላሉ። የአማራ ፖለቲካ የብሔር ፖለቲካ ጎርቶኛል፣ የሐሰት ትርክት ሰለባ አድርጎኛል፣ ለመፈናቀሌ፣ ለጄኖሳይዱ፣ ለሁሉም ነገር ምክንያት የሆነው ይሄ የብሔር ፖለቲካ ነው፣ ያን ማስታገስ አለብኝ ብሎ ያምናሉ። የብሔር ፖለቲካ የህልውናችን መሰረት ነው ብሎ ያምናሉ። ላይክ ፋውንዳመንታል የሆነ ልዩነት አለ እኮ ከነዚህ ሰዎች ጋር። ያውም ደግሞ እነሱ ሊደራደሩባቸው የማይችሉት ነገሮች አንተ ፈጽሞ ከማትደራደርበት ነገር ጋር ይጋጫል። ከበጣም መጥፎ እንደው በጣም መጥፎ ይመረጥ ካልክ አንተ ከምታራመደው በቃልም ቢሆን አንተ ከምታራመደው የመታገያ አጀንዳ ጋር ከቲፒኤልኤፍ ይልቅ እውነት ለመናገር ስሰማ እንኳን ከኦነግ ጋር አላንስ ብትፈጥር ይሻላል ብዬ አስባለሁ። ኦነግ ከቲፒኤልኤፍ ጋር አላንስ ቢፈጥር ምክንያቱም 1983 ተክደናል ብለው ያምናሉ። ድጋሚ ከቲፒኤልኤፍ ጋር ግን አላንስ ቢፈጥሩ ኦነጎች መጀመሪያ ላይ የሰሩትን ሚስቴክ አይሰሩም። ምክንያቱም መብረቅ ሁለት ጊዜ አይመታም። ዛትስ ዋይ በነገራችን ላይ ኦነጎች ከኤርትራ ሲገቡ አሁን መንግስት ትጥቃችሁን አስረክቡ ፍቱ ሲላቸው ማን ነው ትጥቅ ፈቺ ማን ነው አስፈቺ ያሉት? ምክንያቱም ከዚህ ቀደም የሆኑትን ስለሚያውቁ ነው። ሁለተኛ ኦነጎች ማይደራደሩባቸው በግልጽ የተቀመጠ ጽሑፍ አላቸው፣ ማኒፌስቶ አላቸው። በዚህ እንስማማለን፣ በዚህ አንስማማለን፣ በዚህ እንስማማለን፣ በዚህ አንስማማለን ብለው ግልጽ በሆነ መንገድ ሊደራደሩ ይችላሉ። አንተ ያን ማድረግ ትችላለህ? እስክንድር ከኢሳያስ ጋር ሰራለሁ ይላል፣ ከደብረጽዮን ጋር ሰራም ይላል። ግን አማራ ምድር ላይ ነው ያለው። ህዝቡን ነው የምታስጨርሰው፣ ክልሉን ነው የምታወድመው። ባለፈው አዲስ ታይምስ መጥቶ ነበር። እዚህ ከሻቢያ ጋር እንሰራለን ከቲፒኤልኤፍ ጋር እንሰራ ማለኝ መሰለኝ፣ ልክ እስክንድር እንዳለኝ በነገራችን ላይ ነው። ኦኬ ከቲፒኤልኤፍ ጋር ከሻቢያ ጋር የምትሰሩት በምን ማኒፌስቶ ነው? በምንድን ነው? በምን ተነጋግራችሁ ነው? ምክንያቱም አሁን የወጣው የአፋዶች ማኒፌስቶ ገና ረቂቁ ነው፣ ሙሉ ለሙሉ አይደለም። እና ትንሽ የሚለው ሲያጣ ፈገግ እንዳለ ገብቶኛል። ሶ ፖይንቱ ምንድን ነው? ህዝብ ላይ አይደለም የምትቀልደው። ድጋሚ አሁን እነዚህ ሰዎች 4 ኪሎ ካስገባ በኋላ ተካድኩኝ ትላለህ። ድጋሚ ከነዚህ ጋር ውጊያ ውስጥ ትገባለህ። ከዚህ ውጭ ከሚመስል ጋር አላንስ እኮ መፍጠር ያለና የነበረ ነው። ዩቱብ ላይ አንዳንድ ሰዎች ኮመንት የጻፉትና አንብቤ ነበር። ትናንትና አላንስ ከማጋ ነው ለምንድን ነው ማትፈጥሩት ምናምን ብለህ ነበር። ዛሬ ደግሞ አላንስ ሲፈጠር ለምን አላንስ ፈጠራችሁ ምናምን ትላለህ። ይሄ አይጋጭም ወይ ብሎኛል። ኖ እኔ አንተ ከምታራምደው የመታገያ አጀንዳ ጋር እነሱ የሚያራምዱት የመታገያ አጀንዳ ጋር ይጋጫል። ይሄን እንዴት አብረህ ታስኬዳለህ? ካልሆነ እንደ ሱዳን አርሚ ፎርስ እና እንደ ራፒድ ሰፖርት ግሩፕ የጃንጃይ ሚሊሻዎቹ እነዚህ የጀነራል ሐምዳን ደጋሎ እና አልቡርሃን ካርቱም ላይ እንደተዋጉት እንደዛ ነው። መሀል ከተማ አዲስ አበባ ላይ መጥተህ ትታኮሳለህ። ይህን የሚያህል ያገጠጠ ያፈጠጠ ልዩነት ይዘህ መጥተህ ከነዚህ ሰዎች ጋር ሊሆን ይችላል ወይ ነው ጥያቄው። አይ ቲንክ የምናገረው ንግግር እንደዛ ነው። ሶ ፖይንቱ ምንድን ነው? እስክንድር ነጋ ይሄን ይናገራል። ሁለተኛ ወደ ቲፒኤልኤፎች ልምጣላችሁ። ቲፒኤልኤፎች ከዚህ ቀደም እንደነገርኳችሁ ቲፒኤልኤፍ ማፊያ ነው ስል ሀቅ አላቸው። እውነት ለመናገር ሀቃቸውን አልወስድባቸውም። ለምሳሌ አሁን የፕሪቶሪያውን ስምምነት አስመልክቶ እኛም መወከል አለብን፣ በአግባቡ እነዚህ ጥያቄዎች መመለስ አለባቸው የሚያነሳቸው ነገሮች ሀቅ አላቸው። ቲፒኤልኤፍ ግን ለትግራይ ህዝብ ያስባል ካልከኝ 100% አስበው ማቅም እላለሁ። እኔ ይሄን ከኪስ ያውጥቻ ለምንነግርህ ከራሳቸው ሰዎች ንግግር ነው አምጥቼ ማስደምጥ። ቲፒኤልኤፍ ስለ ሰላም ይገደዋል ወይ? ቲፒኤልኤፍ ሰላም ካለ አይመቸውም። ዲዛይን የተደረገው በዛ ወይ አይደለም። ቲፒኤልኤፍ ከጸብ ጋር ነው። ቲፒኤልኤፍ እኛና እነሱ ከሚል የመታገያ አጀንዳ ጋር ከፖለቲካ ትግል ጋር ካልሆነ በስተቀር ቲፒኤልኤፍ ጭር ሲል አይወድም። ቲፒኤልኤፍ ጉድጓድ የሚቆፍረው በሰላም ጊዜ ነው። ቲፒኤልኤፍ አንተ በሰላም ጊዜ አሸሸ ገዴ ምናምን እያልክ በምትጨፍርበት ሰዓት እነሱ ታንክ ይቀብራሉ፣ ስናይፐር ይቀብራሉ፣ ቀላሃ ይቀብራሉ። ላስደምጣችሁ
ኦኬ አቶ ጣመ አረዶም ይባላሉ። የምግብና ውሃ መድኃኒት እንዲሁም ደግሞ የጤና ተቋም ዋና ተቆጣጣሪ ኃላፊ ናቸው። በጌታቸው ረዳ በኢንተሪም ገቨርንመንት ጊዜ ለ2 ዓመት በዛ ያገለገሉ ሰው ናቸው። ቲፒኤልኤፍ ውስጥ የነበሩ ሰው ናቸው። የሚናገሩትን ስሙ። አሁን ግን በምን አወቁት መሰለህ? በአይኔ በብረቴ አየሁ ካልክ እኔ ምንም ስክር ያስፈልገኝ በቃ ሲንቀሳቀስ አይቻለሁ። ነው በስራ ምክንያት ወደዛ ሂጅ ወደዛ ቦታው አካባቢ አይቻቸዋለሁ። ታንክ ምናምን በቃ አውጥቶ ከዛፍ ምናምን ታንኮች፣ መድፎች ምናምን ከአንድ ቦታ አንቀሳቅሰው ስለሚታወቅ ወደ ሌላ ቦታ ወስደው ሲቀብሩትና ሲደብቁት ህዝቡ ራሱ ተቃውሟል። እዛ ለምንድን ነው ይህን ያክል የምትንቀሳቀሱ? ወይ በግልጽ አስቀምጡት። ለምን ደብቁታላችሁ? ይህንን ቦታ ደግሞ በድሮንና በአየር ተደብደው እኛ ደግሞ የጦርነት ደግሞ ሰለባ እንሆን? በቃ አንሱልን ከዚህ እስኪል ድረስ ህዝብ ተቃውሟል። የጭላ አካባቢ አሁን ምንድን ነው የምልህ፣ እነዚህ ሰዎች ሪዘርቭ አድርገው ነው የሚንቀሳቀሱት ለጦርነት ማለት ፕላን ኤ ፕላን ቢ የሌለ ዝም ብለህ እንደ አንድ አማራጭ ፈረንጆች የሚናገሩ ዶንት ፑት ዩር ኤግስ በአንድ ባስኬት ላይ ብቻ ታስቀምጥ የሚሉት አይነት እሱ አይደለም። ጦርነት ግን ባስኬት ውስጥ አንድ ባስኬት ላይ ሰላም፣ አንድ ባስኬት ላይ ጦርነት ለምን ታስቀምጣለህ? ቆይ ለጦርነት እኮ የምትዘጋጀው ለሁሉና አደጋ ነው ብለህ ካወቅ ማድረግ ትችላለህ። እነዚህ ሰዎች የፕሪቶሪያ ሰላም ስምምነት ተፈርመው ወደ ሰላም ከገባን ምንም ጊዜ ሳይኖርኩ ነው ወደዚህ የገቡት ማለት ነው። በእርግጥ ይህንን ጌታቸውን አማክረው ነው የደበቁት። ከባለቤቱ በላይ ያወቀ ቡዳ ነው ይላል የከተማ ሰው ሲተርት። በአይኔ በበረቱ ነው ያየሁት እያለ ትልቅ ባለስልጣን ነው የሚነግርህ። አቶ ጣመ ይባላል። አቶ ጣመ አረዶም ይባላሉ። ቲፒኤልኤፍ ቀልድ አያውቅም። ቲፒኤልኤፍ ጀስቲን ኬዝ ብሎ ነው ታንክ የሚቀብረው በሰላም ጊዜ። አንተ በቃ ሰርግ ላይ በነበርክ ሰዓት ቲፒኤልኤፍ ስለ ጸብ ነው የሚያስበው። አሁን ዝም ብዬ ነግሬ ቢሆን ኖሮ ለዛ ነው እያንዳንዱን አዘጋጅቼ ደቂቃውን ምናምን አምጥቼ የምነግርህ። በቃሌ ቢሆን ኖሮ ከየት አመጣህ ቴዲ? ዝም ብላ አትቀደድ ቴዲ። አንተ ደግሞ ስትቀደድ አናምንህ ምናምን ልትል ነው። ይሄን የምነግርህ ቢያንስ ለሚያደምጡ ለተከታዮችም አሳማኝ የሆነ ሎጂክ አሳማኝ መሆን መቻል አለበት። ህዝቡን ድጋሚ እሳት ውስጥ የሚከት መሆን የለበትም። ዝም ብለህ ስትመረቅንና ስትቀመቅም አይደለም አላንስ ምናምን የምትለው። በጣም ይሄ የህይወት ጉዳይ ነው፣ የህዝብ ጉዳይ ነው። ምንድነው ማስረጃ? ምንድነው መተማመኛ? በምን ጉዳይ ላይ ነው የተስማማው? ነገ እንደማትካጋድ ምን ማስተማመኛ አለ? እኚህ ሰዎች በደናው ጊዜ ታንክ ቀብረዋል። አንተ በደና ጊዜ ታንክ ቀብረሃል? ስናይፐር ቀብረሃል? ቀላ ቀብረሃል? ከነሱ የባሰ ወይ ሽፍታ መሆን አለበት። ከነሱ የባሰ ወይ የመጨረሻ ማፊያ መሆን መቻል አለበት። አይሆንም እንዲሁ በቨርባሪ እንደዚህ ዝም ብለህ አይ በቃል ለቃል ነው አለኝ። አዲስ ታይምስ ነው ያለኝ። ማነው ባለፈው እሑድ ዕለት ሳዋይ ፖስት አድርገው ታያላችሁ። አይ ሰው ከነሱ ማኒፌስቶ ቢኖራቸውም እኛ እኮ አመራሮቻችን በሚዲያ የሚናገሩት ንግግር አለ። ቃል በቃል እንግባባለን። ሪሊ ከቲፒኤልኤፍ ጋር ቃል በቃል በሚዲያ የተናገርከውን ንግግር ኦኬ፣ እስክንድር እንደዚህ ብሏል፣ ከእስክንድር ነጋ እንደዚህ ጋዜጣዊ መግለጫ ስለሰጠ እኛ ደግሞ ማኒፌስቶ ላይ ጽፈናል። እንደው ሌላው ይቅር፣ እንደው የአባቶችን የእናቶችን ተረትና ምሳሌ እንኳን አትጠቀምም። በጽሁፍ ያለ ይወረሳል፣ በቃል ያለ ይረሳል። እንኳን ሌላው ይቅር፣ ተረትና ምሳሌዎችን እንኳን ተግባራዊ ብታደርግ እንኳን ከችግር ታመልጣለህ። ችግሩ ተረትና ምሳሌውን ተተረቷል፣ ተግባራዊ ግን አታደርገውም። ቁም ነገር ሌላው ይቅር፣ ሚስጥር አለው። በነገራችን ላይ በጣም ረቂቅ ነው። አባቶቻችን ተረትና ምሳሌ ሲናገሩ ዝም ብሎ አይደለም። ተረትና ምሳሌውን እንኳን ተግባራዊ ላድርገው እንኳን ብትል ጠርጥር ከገንፎ የማይጠፋም ስንጥር፣ ያልጠረጠረ ተመነጠረ። እስቲ ንገሩኝ፣ አግዙኝ። ከጥርጣሬ ጋር የተያዘ ተረትና ምሳሌ ንገሩኝ እስኪ፣ አግዙኝ። ዝም ብለህ እንኳን ፖለቲካው ባይገባ እንደው ዝም ብለህ የአባቶችን የእናቶችን ተረትና ምሳሌ እንኳን ብትጠቀም ከገባህበት ችግር ትወጣለህ። እርግጠኛ ሆኜ እነግርሃለሁ። ምክንያቱም ተረትና ምሳሌ ውስጥ መፍትሄ አለ። ተረትና ምሳሌ ውስጥ ጥበብ አለ። ቲፒኤልኤፍ ጋር ምስኪን ኦኬ
ይሄን ይመስላል። 1 ሰዓት ከ57 ይላል። እኔ የተሳሳትኳቸው ንግግሮች ስናገር ሌባን ሌባ ቢሰርቀው ምን ያድንቀው? ኦኬ ይሄ ተረትና ምሳሌ አይደለም። ኦኬ ከዚህ ጋር ከነገርኳችሁ ጋር አብሮ ሊሄድ የሚችል እስኪ ተረትና ምሳሌ ንገሩኝ እስኪ። ከጥርጣሬ ጋር ከመጠንቀቅ ጋር ከመጠንቀቅ ጋር ከጥርጣሬ ጋር ከቁጠብነት ጋር አብሮ የሚሄድ እስኪ ተረትና ምሳሌ እስኪ ያግዙኝ። አብዛኛው የተወጋ ነው እኮ አሁን ዝም ብሎ የቀኑ ሙሉ ስለ ሴት ልጅ ዳሌ ሲተነትን የዋለ ነው እኮ አሁን እንደዚህ አይነት ነገር ደንግጧል። አሁን አልሰማውን ያመጣሁባችሁ ተረትና ምሳሌ ምን ነበር እንዳትሉኝ። ጠርጥር ዛሬ ማድረግ ያሸንፋል፣ ያልጠረጠረ ተመነጠረ። አሳ መብላት በብልሃት ኦኬ፣ አሳ መብላት በብልሃት ያስኬዳል። ያልጠረጠረ ተመነጠረ። ሁለተኛና የመጨረሻው ጥያቄ ወደ ጫካ ያስገባ ዝሆን የሚያክል ኮዝ አለ። አንዳንድ ዝም ብለህ አማራ ፖለቲካ ውስጥ መግባት ኮፍያና አበባ ስለሚያሰጥ እንዲሁም ደግሞ ዝነኛ ስለሚያደርግ ዝም ብለህ የገባህ ነው። አንዳንዱ እንደዛ ነው የገባው። በቃ እንደዛ ነው የገባው። ዝም ብለህ አመል ማለጉም ያስጨፍርሃል፣ የሆነ ፕሮጀክት ያመጣልሃል፣ ገንዘብ ይሰበስባል፣ የውሃ ሽታ ይሆንብሃል። የህዝቡን ችግር ጠንቅቀው የሚያውቁ የአማራ ልጆች መስማት አለባችሁ። እንደ አማራ ዩናይትድ፣ ሞሼ ዳያን፣ አማራ ስትሮንግ ቁም ነገር ሊዲያ የምትባል ልጅ አለች እዚህ የምትሆን ጋር የሚናገሩ ልጆች መፈናቀል፣ ኢሰብአዊ ድርጊት፣ የሐሰት ትርክት፣ ጄኖሳይድ እኚህ ሁሉ ተፈጽሞብኛል። እኚህ ሁሉ እንደተፈጸሙብህ ደግሞ ቴዲ አይደለም ራሳቸው ላለፉት 4 ዓመታት 5 ዓመታት በተደጋጋሚ ሲናገር ነበር። ራሳቸው ባለስልጣናቶቹ ሳት እያላቸውም ቢሆን ሳያውቁትም ሲያውቁትም የተናገሩ ሰምታችኋል። ባህር ዳር ላይ ሄደው ባደረጉት ጉባኤ ሲናገሩ ሰምታችኋል። አዲስ አበባ ላይ ተናግረዋል። ሐዋሳ ላይ ተናግረዋል። ይሄ ሁሉ የተፈጸመብህ የዚህ ሁሉ ልጆች ከሆንክ የዚህ ሁሉ አድራጊ ፈጣሪዎች ከነዚህ ደራሲዎች ጋር ስትሰራ ይሄ ሁሉ ተፈጽሞብኛል ብለህ የምትናገረው ንግግር በዜሮ እንደምታበዛው አታውቅም? አዲስ ትርክት ካልጀመርክ በስተቀር ህዝብ ላይ መቀለድ ነው እኮ የሚሆነው። አይሆንም። ህዝቡ ይጠይቃል። ህዝቡ ይጠይቃል። አይመስልም? የመጨረሻው እንደምታውቁት የአማራ ፖለቲካ ውስጥ የአማራ ፖለቲካ እንደምታውቁት በር የሌለው አጥር ነው። በር የሌለው አጥር ማለት በቃ ዝም ብሎ ይገባል። በቃ አማርኛ ቀጥ ያለ አማርኛ ከተናገረ ወይም ደግሞ አውቆም አንዳንዶቹ አውቀው ነው ደንዴ እያሉ የሚያወሩት አውቀው ነው እንዳይባነንባቸው ነው። ትክክለኛ የአማራ ልጆች አሉ። ህዝቡ ከገባበት ችግር እንዲወጣ ቀን ማታ የሚያስቡ አሉ። ህዝቡ ከገባበት ችግር እንዴት ሊወጣ እንደሚችል አጀንዳ የሚነድፉ አሉ፣ የሚያነቡ አሉ፣ የህዝባቸው በደል የሚገባቸው አሉ። ሌሎች ደግሞ አሉልህ አማራ ሞትክ፣ ታረድክ፣ ደማህ፣ ደሞር በደማህ ቁጥር በታረድክ ቁጥር በተፈናቀልክ ቁጥር ወዛም የሚሆኑ አሉ፣ ቤት የሚገዙ አሉ፣ መኪና የሚቀያይሩ አሉ፣ ሀብታም የሆኑ አሉ። የሉ አሉ። ክርስቶስ ወደ ምድር እስኪመጣ ድረስ ሰላም እንዳትሆን የሚፈልጉ አሉ። ቢኮዝ አንተ ሰላም ከሆንክ እነዚህ ሰዎች ምን ይበላሉ? ምን ይነግዳሉ? ሞርጌጃቸውን እንዴት ይከፍላሉ? ስለዚህ መለየት አለብህ። ስትለይ እነማንን ነው የምትሰማው የሚለው ወሳኝነት አለው። እነዚህን ትክክለኛ አማራ ፖለቲከኞች የሚናገሩትን ከሰማችሁ የህዝቡን ችግር አላንስም እንፍጠር ካሉ በምን መሰረት ላይ አላንስ መፍጠር አለብን ብለው ሲናገሩ ተሰማችኋላችሁ። እና እንደዛ ነው መሆን ያለበት ብዬ አስባለሁ። የመጨረሻ ግን የምሰጣችሁ ለ10 ሰዎች እድል ሰጣለሁ። የምትገቡ ሰዎች የማላቃችሁም የማቃችሁም ትሆናላችሁ። 3 ደቂቃ ሰጣችኋለሁ። 4 ደቂቃ ላርክ 4 ደቂቃ በእስክንድር ነጋ ድምፅና በአላንሱ ጉዳይ የተሰማችሁን ትነግሩኛላችሁ ማለት ነው። በእስክንድር ነጋና በአላንሱ ጉዳይ የተሰማችሁን ሀሳብ አስተያየቶቻችሁን ሰጡኛላችሁ። ከዛ ወደምትሄዱበት እንሄዳለን ማለት ነው። እኔም ተኛለሁ።
እናንተ ወደምትሄዱበት ትሄዳላችሁ። አይሻልም? ኦኬ ምትገቡ ልጆች በሙሉ ካላችሁ መጀመሪያ ሰፊውን እድል የምሰጠው ለአማራ ፋኖ ደጋፊዎች ነው። የአማራ ፋኖ ደጋፊዎች ነው። ለእናንተ ብቻ እድል ሰጣለሁ በብዛት። ከዛ ለኦነግ የኦነግም ጉዳይ ስላለ ለኦነግ ልጆች እንደዚሁ አዲስ ስለታወጀው የዘመቻ ሺህ ግንባር እሱን እንትን እንላለን። እሺ ዲል አድርገው ሰድብ ከማባረር ደነስ ደግሞ ሪኩዌስት ትመጣለህ የተሳደቡ ይቅርታ ጠይቅ። መጀመሪያ ቲክቶክ ላይ ሲዝረከረኩ እንደምታያቸው ወንዶች መስላለሁ እንዴ? ተሳደበ ሪኩዌስት ልካለ እንዴ? ምን አይነት ታጥቦ የተቀሸረ ሰገጤ ነው በእናታችሁ ነገር ያለው። እኔ በጣም ነው ማዋርዳችሁ። እኔ እንዳላይ እኔ አውቄ አንዳንዶቻችሁ ላስገባ እችላለሁ። በተረፈ ጭጋጥ ወጥ የሆናችሁ ሰዎች ፕሊዝ፣ እኔ በጣም መጥፎ ልጅ ነኝ። ምን አይነት ሰው ነው በእናታችሁ? ለምን አላሰናበተውም? ይሄ ልጅ በሚስት አካውንት ደግሞ አሪፍ ልጅ ነበር እኮ ድል የሰጠሁት እየገባ እያወራ ምናምን ነበር። ኦኬ እንኳን ደህና መጣችሁ። አሌክስ ፋኖን አውቀዋለሁ። በኦዲዮ የምትገቡ ልጆች ናቸው። ቪዲዮ እንድታበሩ አላስገድዳችሁም። በኦዲዮ ብቻ ነው የምናወራው። ያነሳቸውን ነገሮች ትሄድባችኋላችሁ። የቀን ስህተት ካለ፣ የስም ስህተት ካለ መስተካከል አለበት። እዚህ ቦታ ላይ ተሳስተሃል ቴዲ ምናምን የምትሉኝ ነገር ካለ ትነግሩኛላችሁ። ለማስተካከል ሬዲ ነኝ። የሆነ ልጆችም ከገባችሁ ከሰው ስህተት ከብረት ዝገት አይጠፋምና የተሳሳትኩት ነገር ካለ እናንተ ዋና ታጋዮች ስለሆናችሁ እኔ አወያይ ነኝ። ልሳሳት ስለምችል በደንብ አድምጣችሁኛል ብዬ አስባለሁ። የእርምት ነገር በተሰጡኝ ይቀበላለሁ ለማለት ያለው ማይኪንግ ፋኖ አሌክስ ሳይበር ፋኖ እንኳን ደህና መጣችሁ። ታንክ ዩ ስላስገባን ቴዲ፣ እንኳን ደህና ቆየ። ታንክ ዩ ቴዲ፣ እንዴት አረፈድክ? አለሁ እግዚአብሔር ይመስገን። ኦኬ ከሶስታችሁ የአፋድ ደጋፊ አለ? የአፋድ ደጋፊ እኔ አይደለሁም። አሌክስ አይደለም። እሺ ሳይበር ፋኖ የአፋድ ደጋፊ ነው መሰለኝ። አይደለሁም። የአፋድ ደጋፊ የአፋድ ደጋፊ ካላችሁ አንዳንድ ቁጥር ላኩልኝ። እነሱ በሌሉበት እንትን እንዳይሆን የእስክንድርን የተቀረጸ ድምፅ የሰማችሁ በዛ ጉዳይ ላይ በብዛት ስለሄድኩበት የአፋድ ደጋፊ ያልሆኑ ልጆች ከተናገሩ በኋላ እኛ በሌለንበት እንዳትሉ ለእናንተ አንዳንድ ቁጥር ጻፉልኝና የአፋድ ደጋፊ አፋድ ኦኬ ቴዲ ኦኬ ሪኩዌስት ላክ ቴዲ የአፋድ ደጋፊዎች አፋድ አማራ ህዝባዊ ፋኖ ድርጅት ኦኬ ከሌላችሁ በሌላችሁበት ጉዳይ ይታያል። የምትመጣው ከመጣ ሀሳብን ለመሸጥ ለምን ያፍራሉ? አፈሩ ምናምን ለምን ያፍራሉ? ምን የሚያሳፍር ነገር ሰሩ? እሺ ማይኪንግ ፋኖ ጤና ይስጥልኝ። እንዴት ነው ወንድሜ? ቴዲ እንኳን አደረሰ። በመጀመሪያ ሰላሙ ይብዛልኝ። እድሉን ስለሰጠህኝም ከልብ አመሰግናለሁ። ቴንክ ዩ ብራዘር። እሺ የተቀዳውን የእስክንድር ነጋን ኢንተርቪው አድምጠሃል? አዎ አድምጬዋለሁ። እንዴት አየው?
ቴዲ ምን አለ መሰለህ አሁን እነሱ በእርግጥ በእነሱ ዙሪያም አካባቢዎች እኔ ብዙ ወንድሞች አሉ እነሱ አሁን ምንድነው ቅድም ቅኔ ያልብልሃል የአያቶችህን ተረት እንኳን ብትተረጉምና ብትተነትን ከገባህበት ችግር የምትወጣበትን ታገኛለህ ያልከው ቢጤ ነውና የጨነቀው እርጉዝ ያገባል የሚባለው እሱ ጋር ነው። አሁን እነሱ ግራ ስለገባቸው በተለይ የነሱ መስመር ስለተያዘባቸው ሚዲያ ላይ ምን እናሰማ የሚለው ይሉይታ እንደ ይሉይታ ነገር ነው ሰውየው የሚያወራው። በአሁን ሰዓት በሱ ስር ያሉት ነገሮች ሁሉ ተንደው መጨረሻ ራሱ ነው የቀረው። ይሄን ነገር ደግሞ ለጅሬው ነው አሁን ለተከታዮቹ በቃ ምን የሚለው ግራ ስለገባው ነው ያን ነገር አውጥቶ ኢንተርቪውን የሰማሁት ለማስተባበል የሚሉ ነው እንጂ በስሩ የነበሩ እንዳለ ተንደው አሁን ብቻቸውን የቀሩ ናቸው እነሱ። አሁን የቀረው ጋር ዋና አንድ የሚናገረው በዋነኛነት አንድ ነገር አለ። ኢሳያስ አፈወርቂ እንደምታውቁት ነው በኢትዮጵያ ጉዳይ ቀን ማታ የሚያስብ ነው። የአማራ ሕዝብ አሁን ለገባበት ችግር የአንበሳውን ድርሻ ይወስዳል እንጂ ከዛ ሰውን አይወስድም። እንደምታውቁት ይሄ የሐሰት ትርክቱ ከየት እንደተጀመረ የምታውቁት ነው። አሁን ኢሳያስ አፈወርቂ ጋር መልእክተኛ ስትልክ ዋነኛ ዓላማችን የምንታገለው የብሔር ፖለቲካን ኢትዮጵያ ውስጥ ለማጥፋት ነው ስትለው ኢሳያስ አፈወርቂ የፈለከውን ድጋፍ ይሰጣል። ቴዲ ምን መሰለህ ይሄን አሁን እሱ ይሄን ያደርጋል የሚለውን እሱ የራሱን ሂሳብ የሚገርም ነገር ካሁን በፊትም ያው ማለት አንዳንድ የኛም ልጆች እዛ የነበሩበት ሰዓት ነበርና ኢሳያስ አፈወርቂ አሁን መስራት የሚፈልገው ከማጋር እንደሆነ ታውቃለህ ቴዲ። እንደውም ከዛሬ ወር 2 ወር አካባቢችን ጥያቄ ጠይቀህ ነበረ ቲፒኤልኤፍ አብሮ ይሰራል ወይ ወደ ጦርነትስ ይመለሱ ይሆነ የሚል ጥያቄ ጠይቀህ ነበረ። ይሄንን ባልከኝ በሳምንቱ ነው እነሱ ውይይት አድርገናል ብለው አባሎቻችን ውይይት አድርገዋል ብለው ተሻቢያ ጋር መግለጫ የሰጡት ገብቷል አይደለ? እሱ የአማራን ህዝብ የኢትዮጵያ መጀመሪያም የኢትዮጵያ ጠላት ነው እሱ። በዚህን ሰዓት በእርግጥ ይችን ነገር የኢትዮጵያን እንትን ለማፈራረስ ይችን ነገር ሊያደርግ ይችላል፣ በተለያዩ ነገሮች ሊደግፋቸው ይችላል። ግን ያንን ማድረግ ደግሞ በዚህን ሰዓት አይችልም። ለምን? ሰንሰለታቸው ተይዞባቸዋል። ገብቷል? ሰውየው ስለጨነቀው እንጂ ኤርትራ ጋር እንደዚህ ብያለሁ ኤርትራ የፈለገው ነገር ቢሆን በአሁን ሰዓት ላይ እሱ ከሱ ጋር ኮንታክት ቢያደርግ እንኳን አገሪቷን ለማፍረስ ካልሆነ በስተቀር የአማራን ህዝብ ነፃ ለማውጣት ብሎ ኢሳያስ ከነሱ ጎን አይቆም። ኦኬ አሌክስ ወደ አንተ ልምጣ። ያለን 6 ወር ነው ይላል በዛ በድምጽ እንደሚደመጠውና ከ6 ወር በኋላ ቆይቶ እንኳን ቢረዳን ሌት ነው የሚሆነው፣ በቃ ያበቃልናል የሚል በጭንቀት የተወጠረ ንግግር ነው ሲያደርግ የሚደመጠው እስክንድርና እነዚህ ነገሮች ከምን የመጡ ናቸው? በትክክል ቴዲ አመሰግናለሁ ለድሉ። ያንን ያለው እንግዲህ ይሄ የዛሬ 6 ወር ገደማ የነበረ ድምጽ ነው እስክንድር ነጋ። ምክንያቱም እስክንድር ነጋ አጣብቂኝ ውስጥ የገባበት ሲቹዌሽን ነው። ድርጅቱ ከፍተኛ ፈተና ውስጥ የገባበት የነበረ ነው። አፋር ከተመሰረተ በኋላ ከሌሎቹ አብረውት ከመሰረቱት የፋኖ አደረጃጀቶች ጋር አብሮ መቀጠል ስላልቻለ ቅቡለቱን እያጣ ስለነበረ ትላንት የነበረው ልክ አፋር ከመሰረቱ በፊት እስክንድር ነጋ የአማራ ህዝባዊ ግንባርን በሚመራበት ሰዓት የነበረውን ህዝባዊ ቅቡልነቱን እያጣ ስለነበረ ይሄ ድምጽ በወጣበት ሰሞን ሌላም የወጣ ድምጽ ነበረ የምናስታውሰው ማለት ነው። ስለዚህ ግለሰብ እስክንድር ነጋ ሲያወራ ለአንድ ጦር አመራር ከሰለሞን አጠና ጋር በሚያደርገው ኮንቨርሴሽን ይሄንኑ ግለሰብ ሲጠቁም ይሰማል እና ይሄን ሰውዬ ልከናል የሚል ማለት ነው። እና በዛቱ አሁኑኑ ይሄን ችግር ማንቀርፍ ከሆነ እቺን ጊዜ ማናልፋት ከሆነ አስቸጋሪ ነው የሚሆነው የሚል ድምጽ ያሰማል እስክንድር ነጋ ከሰለሞን አጠና ጋር በነበረው ኮንቨርሴሽን ማለት ነው። ኖቬምበር ላስት ይር ማለት ነው 2024
እስክንድር ነጋ ይሄንን እንደ እንትን ነው ያየው ነው ብዬ የማስበው። ያው ኢሳያስ አፈወርቂ የምታስታውሱ ከነበረ ኢንተርቪው አድርጎ ባለፈው ከራሱ ከስቴት ሚዲያ ጋር ኢትዮጵያ ውስጥ የህገ መንግስት መቀየርን አተኩሮ ነው የሚናገረው። አበክሮ ልክ አዚፍ እሱ እንደውም አንድ የኢትዮጵያ ክልል ነበር የሚመስለው ሲጠየቅ ማለት ነው። ስለ ኢትዮጵያ ህገ መንግስት ምን ያህል እንደሚጨነቅ፣ ስለ ኢትዮጵያ የብሔር ፌዴራሊዝም ምን ያህል እንደሚጨነቅና ምናልባት እስክንድር ነጋ በዜጋ ፖለቲካ ውስጥ ያለ ሰው ስለሆነ አልቲሜትሊም በዚህ በማኒፌስቶ እንዳስቀመጡት ግባቸው እንደ አማራ ቢታገልም አሁን ላይ የአማራን ጥቅም ማስጠበቅ ቢፈልግም ግን ይህንን ማስፈጽመው ለኢትዮጵያም ለአማራም እንቅፋት የሆነው የዚህ የብሔር አወቃቀር መፍረስ አለበት። ወደ ክፍለ ሀገራዊ የክፍለ ሀገር አወቃቀር መመለስ አለብን። ሰዎች በዜግነታቸው የሚከበሩባትን አገር እንመስርት የሚል ነው። ስለዚህ ኢሳያስ ከዚህ የሚርቅ ሐሳብ የለውም። አስሎንጋስ እኛ የአሰብ ጉዳይ ላይ ሰምተዋል እንግዲህ ቃል በቃል ሲናገር ይሄ ፍትሃዊ አይሆንም፣ ይሄንን አሹር ማድረግ ብቻ ነው የሚጠበቅብን። በዓለም አቀፍ ህግ መጣስ አንፈልግም፣ የአፍሪካ ዩኒየንን ህግ መጣስ አንፈልግም፣ የታሪካዊ ህጎችን መጣስ አንፈልግም። ስለዚህ ይሄንን ብቻ አሹራንስ ስጠው ይለዋል ለሰውየው ለፋኖ ማነው የዋላሸት ይባላል እንግዲህ ያንን መልእክት እየተቀበለ ያለው አሁን ተይዟል የሚል መረጃዎች ነው ያሉን። በሰውየው ጉዳይ ላይ ሻዕቢያ የያዘው የኢትዮጵያ መንግስት የያዙት ቦርደር ላይ የታወቀ ነገር የለም። ግን በጣም በእስክንድር በኩል የነበረው የዚህ መረጃን የማስወጣት ነገር ውይይቱ ላይ በጣም ዲቴይልድ ነው። አይተው ከሆነ በጣም ዲቴይልድ ነው። የፋኖ አመራር በዚህ ደረጃ የሚያወራ ከሆነ ብቃት ይጎላል ብዬ ነው የማስበው። እኔ እንዳልኩት የአፋድ ደጋፊ አይደለም፣ ግን በዚህ ደረጃ ቶፕ አመራር በዚህ ደረጃ መረጃ ማውጣት አለበት ብዬ አላምን። በኮድ ማውራት ይችላል ነበር ብዬ አስባለሁ። አሁን ዲቴይል የሆነ መረጃ ነው። ከዚህ ልጁ ይሄ የተያዘው ልጅ በጣም ብዙ መረጃዎችን ኤክስፖዝ ያደርጋል ብዬ አስባለሁ። ብዙ እቅዶችን ካቱን ከፍተኛ የሆነ ምንድነው የሚባለው የሎጂስቲክ ኃላፊ ነው ልጁ። እዚህ በአማራ ፋኖ በሸዋ ጠቅላይ ግዛቱ ውስጥ ያለ የሎጂስቲክ ኃላፊ ነው ልጁ። ስለዚህ ብዙ መረጃዎችን ያለው ነው። ስለዚህ ይሄ የሳድራይ 6 ወር ነው አሁን ላይ አቋም ነው ብዬ አላምንም። የእስክንድርስ ቋም አፋድ ምናልባት ከሳሳቱ ታርሙኛላችሁ። ደቡብ ጎንደር የተወሰነ አካባቢ ሸዋ ላይ ከዛ ውጪ ወደ ጎጃም የተቀረውን ወሎ ላይ የተወሰነ ኃይል አለው። ጎጃም ላይ የለውም። ወሎ ላይ የተወሰነ ኃይል አለው። በኮሜንት ፋንቶም ምንም ቤዝ እንደሌላቸው ነው ማውቀዋል። ጎጃም ላይ የለም። ጎጃም ላይ ኮምፕሊትሊ አሁን የለውም፣ ኃይል የለውም። ሶስቱ ቦታ ላይ ነው ጎንደር፣ ሸዋና ወሎ ላይ ነው የተወሰነ ኃይል። ጎንደርም ደግሞ የተወሰነ ቦታ ላይ ጎንደር የተወሰነ ቦታ ላይ በትክክል አይደለም። በትክክል ግን እዛ ላይ የሚናገረው ንግግር አድምጣችሁት ከሆነ ብቸኛው አማራ ከገባበት ችግር የሚያወጣው የሱ ድርጅትና ሌሎቹ እንዳለቀላቸው ነው የሚናገረው። አይ እሱ ልክ እኮ ነው። ምክንያቱም እንደ ድርጅት የቆምነው እኛ ነን ነው። ሌላው እንደ ድርጅት አልቆምም፣ ራሱን መሰብሰብ አልቻለም። ስለዚህ ኢቭን ይሄ የተላከው ሰውዬም ይጠይቀዋል። እንደው በእነሱ በኩል አንድ ውክልና ያለው አካል ነው ወይ ተብዬ እጠይቃለሁ እንደ ድርጅት ሲባል፣ አው እንደ ድርጅት የመጣ ነው እኛ ብቻ ነን ብለህ ንገራቸው፣ እሱን አስረዳቸው ይለዋል። ሌላው እንደ ድርጅት ስላልመጣ ማለት ነው። ደግሞ ለመስራት እየታገልን አንድነት ለመፍጠር እንደምንሰራም ንገራቸው። ስለዚህ እነሱ አንድ እስኪሆኑ ድረስ የሚጠበቅ ጉዳይ አይደለም። አለበዚያ ይሄን ጉዳይ ዛሬን ተቀብለው ይሄን ቢሮውን ተከፍቶ የኮማንዶ ስልጣንና ምንድነው የዚህ መሳሪያ አቅርቦት ካልተፈጸመ ከ6 ወር በኋላ ቱሌት ነው የሚሆነው ይላል። ቃል በቃልም ከ6 ወር በኋላ ቱሌት ነው የሚሆነው ብዬ አስባለሁ። የዛሬ 6 ወር የነበረ የሻዕቢያ አቋምና አሁን ያለው አንድ አይደለም። ዛሬ ላይ ድብን አድርጎ ከህወሓት ጋር እየሰራ ነው። ይሄንን በግልጽ ስናስረዳ ነበር። የዛሬ 2 ወር የዛሬ 1 ወር ብዙዎች ሲክዱ ነበር። በተለይ አፋድ ደጋፊዎች ቅድም አንተ እንዳልከው ስም መጥቀስም ይችላል። አንተ ቤት የሚገቡ ሰዎች ስለሆኑ ማለት ነው። የአፋድ ሰዎች ናቸው፣ የአፋድ ደጋፊዎች ናቸው። አዲስ ታይምስም ዳኒ እስራኤልም ፋኖ ከህወሓት ጋር መስራት አይችልም፣ ግን ከሻዕቢያ ጋር መስራት ይችላል ይሉሃል። ኦኬ ትላችኋል። ህወሓትና ሻዕቢያ ግን አንድ ላይ ነው እየሰሩት ስትሏቸው፣ ያው ዳኒ እስራኤል እንኳን እኔ አምባሳደሩን አናግረው ያለው ጀርመን በመጣበት ሰዓት የኤርትራ አምባሳደር የአቦይ ስብሃትና የኢሳያስ አፈወርቂ የባንክ አካውንታቸው ሁሉ አንድ ነው።
አይ በጣም ከዚህ የበለጠ በጣም ብዙ መረጃዎች እኮ ወጥቷል። እነ ጌታቸው ረዳ እኮ በጣም ኤክስፖዝ አድርገው ከሁለቱ በላይ ሻዕቢያና ቲፒኤልኤፍ ወደ መሀላቸው ላይ ገብቼ አንዳቸው ወዳጅ ሆናለሁ ማለት አብሮ ያስኬዳሉ። ይሄ ሊሆን የሚችል ነገር ነው ማለት ያለበት አይሆንም። ምን ማለት መሰለህ ህወሓትን ኢምፓወር ከሚያደርግ ሻዕቢያ ጋር አብሬ ልስራ ማለት ነው። ይሄ ማለት ደግሞ ኮንፍሊክት ኦፍ ኢንተረስት ዳይሬክት ኮንፍሊክት ኦፍ ኢንተረስት ይፈጥራል ከፋኖ ጋር። ምክንያቱም የተጠናከረ ህወሓት ማለት በዋነኝነት ህወሓት ወደዚህ ጦርነት ውስጥ የሚገባው ፎርሜሽን ውስጥ የጦርነት ፎርሜሽን ውስጥ ከና አልቡርሃን ጋር ከሻዕቢያ ጋር ወደዚህ ፎርሜሽን ውስጥ የሚገባው ወልቃይትና ራያን ከአማራ ለመንጠቅ እኛ እንደ አማራ እንደዚህ ነው የምንረዳው። አንተ ምናልባት አንተ በኢትዮጵያ ውስጥ ያለውን የፖለቲካል አስተላለፍን አንተን አውቀዋለሁ። ምናልባት አንተ እንደዛ ላታስብ ትችላለህ። እኔ ግን ማስበው ሲንስ በብሔርተኝነትን ስለማራምድ የአማራ ብሔርተኝነት ስለማራምድና የፋኖ ደጋፊ እስከሆንኩ ድረስ የተጠናከረ ህወሓት ወልቃይትና ራያን ልውሰድ የሚልን ህወሓት በታምር እንዲጠናከር አብሬ ልሰራ አልችልም ከሻዕቢያ ጋር። ምክንያቱም ሻዕቢያ ፕራክቲካሊ እያደረገ ያለው ከህወሓት ፋክሽን ጋር ሲሰራ ህወሓትን እያጠናከረ ነው። ትርጓሚው ለእኔ ያ ነው። ህወሓትን ከሚያጠናክር ሻዕቢያ ጋር የሚሰራ የፋኖ ኃይል በፍጹም ቅቡልነት ሊኖረው አይችልም። በአማራ ትግል ውስጥ ኮዙን አውጥቶ የሸጠ ነው ብለን ነው እኛ የምናስበው። ዞሮ ይመጣል። ይሄ ትክክለኛ ነገር ነው። አሁን እኮ ሌላ ነገር እኮ አይደለም ወይስ ከኬሴ እያወጣው ወይ ከኪሳችሁ እያወጣችሁ የምታወሩት ነገር አይደለም። የቲፒኤልኤፍ ሰዎች በተለያዩ መድረኮች የሚናገሯቸውን በደንብ ስማ። ጀነራል ምግበይ ባለፈው ሳምንት ኢንተርቪው ሲያደርግ ከኢትዮ ፎረሞች ጋር ወደ 14 ሳስደምጣችሁ ነበር። 1 2 3 እያልኩኝ ወደ 14 ነጥቦችን ዘርዝሯል። ከዘረዘራቸው ነጥቦች መካከል ዛሬ በቁጥጥር ስር የሚገኙት የወልቃይት ጠገዴ ጉዳይ አማራ የአጽመ ርስቴ ነው ብሎ የቀይ መስመሬ ነው ማልደራደርበት የሚለውን ማስመለስ ይላል። ከነዚህ መካከል አንዱ አለበት። ይሄ እንዴት ነው የምታስታርቀው? ኦኬ ነገ ይደርሳልም አንድ ነገር ነው። እንደዛም ብለህ ከሆነ ህዝቡ ግን ማወቅ አለበት። ፖለቲከኛ ነኝ ካልክም ደግሞ ይሄንን እንዴት ነው ባይፓስ አድርገህ የምታልፈው? አንተ ማትደራደርበት ቀይ መስመርህ ጉዳይ ላይ አስመልሷለሁ እያለ ነው ያለው። አይጋጭም ወይ? እኔ ጥያቄ ወደ አሌክስ ፋኖ እመጣለሁ። ሳይበር ፋኖ ወደ አንተ ልምጣ። ኦኬ ቴንክ ዩ ቴዲ ስላስገባኝ በጣም ጓጉቼ ስጠብቀው ነበር። እንደውም አሁን ዛሬ ለማውራት እዚህ ቶፒክ ላይ ነው።